ዶክተሩ በፖሊስ ቁጥጥር ስር ዋለ። አደይና ዴቭ ለመጋባት ወሰኑ። ዶክተሩ እጅጉን በሚያስደነግጥና በሚያሳዝን ሁኔታ ቤዛ እና ወንድሟ ሆነው ሁሉንም ነገር አቀሳስረው ጉድ አደረጉት። ዶክተሩ እጅጉን በከባዱ ልቡ ተሰበረ። እስካሁን አስቤውም አልሜውም የማላውቀው ነገር ነው የገጠመኝ በማለት ለዳይመንድ ሲነግረው፣ ዳይመንድ ባስፈለገህ ሰዓት ከጎንህ ነኝ፣ አብሬህ ነኝ እና እባክህ ዶክተር ሁሉንም ነገር ንገረኝ ብሎ ሲለው፣ ምን ልንገርህ ዳይመንድ? በፍጹም እኔ ሆስፒታል ውስጥ አንድም ነገር ተሰርቶም አያውቅም። ነገር ግን እድሜ ለቤዛና ለወንድሟ አሁን ሆስፒታሌንም ሆነ እኔንንም ከባድ ሁኔታ ውስጥ አስገብቶኛል በማለት ለዳይመንድ ብሶቱን ተናገረ። አደይና ዲብ እጅጉን ተበጣበጡ። ትሰማኛለህ? አንተ እኔን ከመረዳት ይልቅ የራስህን ስሜት ብቻ ነው የምታንጸባርቀው። ስለዚህ ከዚህ በኋላ አጠገቤ በፍጹም እንድትደርስ አልፈልግም ብላ ስትለው፣ እባክሽ አደይ እኔ እኮ አንቺን ስለምወድሽና ስለማፈቅድሽ ነው። ደግሞም አሁን ዶክተሩ ሁሉንም ነገር ነግሮኛል እና አንቺ ምንም ጥፋት የለብሽም። ይልቁንስ እኔ ራሴ ነኝ አንቺን ማዳመጥና አንቺን ማመን ያቃተኝ ብሎ ሲል፣ ታዲያ ገና ለገና ዶክተሩ ብቻ ስለነገረህ ነው እንዴ መተህ ይቅርታ የምትጠይቀኝ? ከዚህ በኋላ አጠገቤ እንዳትደርስ። እኔ እኮ የምወደውን የማፈቅረው ሰው እንዳምነኝ እፈልጋለሁ። አንተ ግን አይደለም ልታምነኝ፣ በሄድኩበት ሁሉ ከወንድ ጋር አብረህ ካየኸኝ ትቀያየራለህ። ዲቭ በዚህ ሁኔታ አብረን መቀጠል አንችልም። ከዚህ በኋላ ከህይወቴ ውጣልኝ ስትለው፣ ዲቭ እጅጉን ልቡ ተሰበረ። እባክሽ እንደዚህ ማድረግ አልችልም። ምን ያህል እንደምወድሽና እንደማፈቅርሽ አውቃለሁኝ። ደግሞም በእኔ ሁኔታ እየተጨነቅሽ እንደነበረ እያለቀሽም እንደነበረ ነግሮኛል ብሎ ሲላት፣ ምን ነው እሱ ከነገረ በኋላ አዜንታ ተሰማህ እንዴ? እኔ እኮ እንዲታዝንልኝ በፍጹም አልፈልግም። እናም ከዚህ በኋላ አርፈ ብትቀመጥ ይሻልሃል፣ በቃኝ ብላ አለችው። ፍቅርና ቤዛ ተፋጠጡ። ትሰሚኛለሽ? ከወንድሜ መራቅ አለብሽ። ያኔ አንቺ ከወንድምሽ ልክ እንዳራቅሽኝ ከባርኮቴ ጋር እንዳያለያየሽኝ እኔም ደግሞ ከወንድሜ ጋር በፍጹም አብረሽ እንድትሆኝና እንድትጫዋችበት አልፈቅድልሽም ብላ አለቻት። ተይ ቤዛ፣ እኔ ሳልሆን አደይ ናት ብላ ስትል፣ ታይ ነገር ባታቀሳስር ይሻልሻል። ምክንያቱም ያን ጊዜ እውነቱን አደይ ምንም ነገር አላደረገችም፣ አንቺ ነሽ ያደረግሽው ፍቅር ብላ ከወንድሟ ጋር ለያየቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ሊሊን እባክሽ ሊሊ ፍቅሬን ተቀበይና እኔም ያንቺ እኔም ላንቺ ልሆን ብሎ ሲላት፣ ተው ባቡሬ እንደዚህማ አትበል፣ በፍጹም እኔ ላንተ አልመጥንህም ብላ ስትለው፣ ቆይ አንቺ ለእኔ ትመጥኘኝ አትመጥኘኝ የምትወስኘው አንቺ ነሽ እንዴ? ለራስሽም ሆነ ለህይወትሽም አንድ እድል ስጪው። ሁልጊዜ ለምንድን ነው እኔ አልመጥንህም እያልሽ የምታርቅኝ? እኔ እኮ በልቤ ውስጥ ያለሽ ቦታ ምን ያህል ትልቅ እንደሆነና እንዲሁም የኔን ስሜት ብትረጅኝ በፍጹም ምንም ያህል እንኳ ቅሬታ እንደሌለኝ ታውቂ ነበር። እባክሽ እያለ ሲለምናት፣ አንድ እድል ስጩ ለራስሽም። ለምንድን ነው ሁሌ ራስሽን የምትወቅሽው? ቆይ አንቺ ምን አደረግሽ? ላይሽ ላይ ጥሎሽ ሄደው ኤላ ነው። አንቺ እኮ ኤላን አልከዳሽውም እና ለምንድን ነው በአንድ ጊዜ በፍቅርና እንዲሁም በኤላ መካከል ራስሽን ተስፋ አስቆርጠሽ እንደዚህ የምታደርጊው? እባክሽ እያለ ሲለምናት፣ ግን የሚሳካና የሚሆን ይመስልሃል እንዴ ብላ ስትለው፣ ለምንድን ነው የማይሳካው? ለምንስ ነው የማይሆነው? እስኪ ንገሪ ሊልዬ። እኔ እውነቴን ነው ምልሽ፣ መቼም ቢሆን ልጎዳሽና ልለይሽ አልፈልግም። የህይወቴ ፍጻሜ አንቺ እንድትሆኝና አንቺ ብቻና ብቻ እንድትሆኝ ነው ብሎ አላት። ሊልዬም እሺ ካሰብኩበትና ከመከርኩበት በኋላ
ጥያቄህን እቀበላለሁ፣ ለጊዜው ግን አልቀበልም ብላ አለችው። ዶክተሩ እሳት ለብሶ እሳት ጎርሶ መጥቶ ዳይመንድን ስልኬን አንጣ ዳይመንድ፣ እውነት ለመናገር እስካሁን በጣም ቀልደህብኛል፣ አምኜህ ነበረ፣ ስልኬን አንጣ ብሎ ሲለው ምን ዶክተር፣ እኔ ሌባና ቀጣፊ ልሆን እችላለሁ፣ ግን ደግሞ በፍጹም ያጎረሱኝ እጆችን የምነክስ ሰው አይደለሁም። አንተ ደግሞ እኔን እኮ በሚገባ ተንከባክበኸኝና እንደ ጓደኛ ቀርበኸኛል። ስለዚህ ለምን ብዬ ነው ያንተን ስልክ የምሰርቀው? ይልቁንስ ያች ኩኩ የምትባል አውዴ ናት ብሎ መጥቶ ማንቁርቷን ይዞ፣ ቆይ አንቺ አይደብርሽም እንዴ? አንቺ እኮ ሴት ልጅ ነች። በዛ ላይ እንዴት ነው የዶክተር ስልክ የምትሰርቂው? የስንትን ሰው ህይወት እንዳበላሸሽ አታውቂም ማለት ነው። ከዚህ በኋላ ከአጠገቤ እንዲጠፍ ይፈልጋለሁ። በዚህም ሰፈር ሆነ በየትም እንዳይሽ አልፈልግም። አሁን ግን ቅምጥል መኖሯ በጀሽ ብሎ ትቷት ሄደ። ከዛ ኮኮ ቅምጥልን እንደዚህ እያደረገ ዳግመንድ ዝም አልሽ ማለት ነው? ቆይ እውነትም አንቺ ተቀይረሻል። ቆይ ያንንስ ኪንጎም ቢሆን አብረን አልነበር እንዴ ስናቀናብረው የነበረው ብላ ስትል፣ ታዲያ እሱ ድሮ ነበረ፣ አሁን ደግሞ የኔ ፍቅር የኔ ሆኗል እና መሳደብም ማቀማጠልም ካለብኝ እኔና እኔ ብቻ ነኝ እንጂ አንቺ አይደለሽም። በእኔና በሱ መካከል እንድትገቢ አልፈልግም። ኩኩ በቃ ይበቃሻል። አንቺን ብትሆኚ ወደ ማንነትሽ ብትመለሽ ይሻልሻል። ይሄ ምንም ቢሆን ደስ አይልም። እባክሽን ሴቱኝ ብላ ስትላት በጣም ደነገጠች እና አንቺማ የእውነትም ተቀይረሻል፣ በቃ መሄድ አለብኝ ብላ ተነስታ ስትሄድ፣ ሂጂ፣ እውነት ለመናገር ኪንጎን በጣም ነው የምወደው፣ በጣም ነው የማፈቅረው፣ ስለዚህ ላከብረው ይገባል ብላ ልክ ልኳን ነገረቻት። እኩል ሄለንና እንዲሁም አሹ ሮማን የሆነው ተበጣበጡ። ቆይ እናንተ ለምንድን ነው ገጠር እንደነበር ነው የማትሆኑስ? ለምንስ ነው እኔን እየመጣችሁ የማትጠይቁኝ? ብላ ሄለን ጉድ አፈላች። አሹና ሮማን የሆነው ታውቂው የለ የኔን ስራ እኮ ከጧት እስከ ማታ ነው፣ በዛ ላይ የሰው ቤት ነው። አሹም ደግሞ አንድ ጊዜ ጥበቃ፣ አንድ ጊዜ ደግሞ የቀን ስራ እያለ መች ተመቸውና ይህ እኮ አይደለም ሄለኔ እባክሽን አትቀየምን ብለው ሲሎት፣ ኧረ ወዲያ አሁንስ ይሄ ከተማ የሚባል ነገር በጣም ነው ያስጠላኝ እና እናንተ በዚህ ልክ የምትርቁኝ ከሆነ ታዲያ ማን እንዲቀርበኝ ፈለጋችሁ? ብላ ስትል፣ ተረጋጊ፣ ሁሉም ነገር ይስተካከላል። አበበ አሹን ንገራት፣ እንደምትወዳትና እንደምታፈቅራት ንገራት ብሎ ሲል፣ በፍጹም እኔም አልናገርም፣ እወድሻለሁ ብዬ ብላት ወንድነቴን ዝቅ ነው የማደርገው እና እሷ ራሱ ለማትወደኝና ለማታፈቅረኝ ለምን ብዬ ነው ይህንን ንግግር የምናገረው ብሎ ሲል፣ ምን እና አንተ እንዴት እንደማትወድህና እንደማታፈቅርህ አወቅ? ምናልባትም እኮ እሷም እንዳንተው ተመሳሳይ ስሜት ይኖራት ይሆናል እና እባክህን አውጣው ብለው ቢሉት እንኳ አሹ ግን በፍጹም እኔ አላወጣም ብሎ አለ። ዴቭና አደይ ለሰርጋቸውን ዝግጅትና ዳንስ እየደነሱ ባለበት ሰዓት ለፍቅርና ደውለው ሲነግሯት ፍቅር እጅጉን አበደች። ይህማ እማዬ በፍጹም ሊሆን አይችልም ብላ ስትላት፣ ምን ነው ፍቅር ተረጋጊ እንጂ እኔ ያልኩት እኮ አደይና ዲቭ ሊጋቡ ነው እንጂ ያልኩት አንቺና ዲቭ አላልኩም። ምን አስበሽ ነው እማዬ? ነገርኩሽ እኮ አደይ በፍጹም ለዲቭ የምትሆነው አይነት ሴት አይደለችም እኮ። ታዲያ ምክንያትሽን ንገሪኛ። ምክንያቴን ነገርኩሽ አልነገርኩሽ ምን ጥቅም አለው እማዬ? በቃ ተይኝ። አንቺ ሁሌም ለባዳ እንዳደላሽ ነው እንጂ ለልጅሽ እያደላሽ አይደለም ብላ ስትል የፍቅር እናት እጅጉን ግራ ገባት። ዲቭና አደይ ግን ቤተሰቦች ሳይፈቅዱ እንዴት ነው ይህንን ውሳኔ የወሰንሽው ብሎ ሲላት፣ ብዙ ጊዜ ከራሴ ጋር ታገልኩኝ፣ በጣም ለፋሁኝ እና ያለኝ አማራጭ ከአንተ ጋር መጋባት ነው። ብርሃንን ደውዬ ስጠይቃት እንኳ ምክንያቱን ልነግረኝ ፈቃደኛ አይደለችም፣ እናቴም እንደዛው። ታዲያ ይህን ነገር ምን ልለው እችላለሁ? ቤተሰቦቼ ደስተኛም ሆኑ አልሆኑም የራሴን ደስታ ማስቀደም እንዳለብኝ ዶክተሩ ነግሮኛል ብላ ስትል፣ ይገርማል። እሱ ራሱ ዛሬ
ምንም ስህተት እንዳላጠፋና አንተ ነህ ስህተቱ ብሎ መከረኝ። አይገርምም ብዬህ ነበር እኮ ዲብ። አንተ ግን አውቀ ዶክተሩን በጣም ትጠራጠረዋለህ እንዲሁም ደግሞ ትጠላዋለህ ብላ አለችው። በስተ መጨረሻ እንግዲህ ከባዱን ውሳኔ ወሰነች። ዶክተር ጓደኛው ደውሎለት እምን ደረስክ ያንተንና የአደይን ጉዳይ ብሎ ሲለው በቃ ከዚህ በኋላ አደይና እኔ አብረን መሆን አንችልም። ምክንያቱም አደይ እኮ በዲብ በጣም ደስተኛ ነች። ስለዚህ እኔ የሰው መቀማት በፍጹም አልፈልግም እና ህሊና የራሱ አይፈቅድለትም። እባክህ ተወኝ ብሎ ሲለው እንዲህም አታድርግ። በአንድ ጊዜ ተስፋ መቁረጥ ማለት ደግሞ ምን ማለት ነው? ነገርኩህ እኮ ኤላ፣ እኔ የሰው ደስታ ያስደስተኛል እንጂ በፍጹም የሰውን ደስታ ማጥባት አልፈልግም። በዛ ላይ ዲብ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ግን እኮ አንተ ራሱ ከሱ በላይ ትወዳታለህ፣ ታፈቅራታለህ። አልፎም ደግሞ ለእሷ ብለህ ብዙ ነገር እያደረግክ አይደለም እንዴ ብሎ አለው። እንግዲህ ዶክተሩ ጋር የሚመጣው ሽማግሌ አደይ ናት መድኃኒቱን የሸጠችልኝ ብሎ አከሰረው። እናም በፍጹም አደይማ እንደዚህ አታደርግም፣ ምናልባት ስም ተሳስተህ እንደው እንጂ ብሎ ሲለው አረ በፍጹም መልከ መልካም ቆንጆ ቀይ ሴትዮ ብሎ ሲል በጣም ተናደደና እንደዛ ከሆነ በቃ አሁን ሂድ ብሎ አለው። እጅጉን ተናዶ እሳት ለብሶ እሳት ጎርሶ ስላላመነው ወደ እነ ቤዛ ጋር ሄደም። ቤዛና የቤዛ ወንድም የሊልን የቤት ጉዳይ ጨርሰዋል እና ልንወጣ ነው በቃ አሁን ትንሽ ጊዜ ነው የቀረን እህቴ ብሎ ሲላት፣ ወንድም ቆይ ግን እኔ እምልሽ እህቴ የእውነት የሰው ቤት አውድመን ልክ ነው ብለሽ ታስቢያለሽ? ነገርኩህ እኮ ድሮም የሷ ቤት አልነበረም እና ደግሞ ድሮም ያው የኤላ ቤት አይደል? ምንም አይመስላትም አይደለም ቤቱ። ኤላ ራሱ እኮ ጥሏት ሄዶ ነበረ እና ምንም ነገር አታስብ ብላ ስትለው፣ እሺ እህቴ እኔማ በፍጹም አንቺ እንድትታሰሪ አልፈልግም። አንቺ የፈለግሽውን ነገር በሙሉ አደርግልሻለሁኝ። በቃ እንደዛ ከሆነ ቻው እህቴ፣ አሁን ገጀራው ሳይመጣ መሄድ አለብኝ ብሎ ሄደም። ገጀራው በጣም ቤዛን እንደሚፈልጋትና እንዲሁም እነ አበበ ያሉበትን ቦታ እንዲናገር አፋጠጣት። እኔ አላቅም ነው የምልህ፣ በቃ ገጀራው ተወኝ። ቆይ አንተ ከነሱ ምንድን ነው የምትፈልገው ብላ ስትለው፣ ታውቂያለሽ እነሱ እኮ በጣም ብዙ ገንዘብ ነው የያዙብኝ እና ለምንድን ነው ገንዘቡን በአንድ የማንካፈለው ብሎ ሲላት፣ እኔ አላውቅም አልኩህ እና ሂጅ አፈላልጌ አገናኝሃለሁ ብላ ሂዳ እና አበበን አስፈራራችው። ነገርኩሽ ገንዘቡ ባንክ አልሰራልኝ ብሎ ነው እንጂ እኔም ያንቺን ገንዘብ ሰጥቼው እፎይ ብዬ መኖር እፈልጋለሁኝ ብሎ አፋጠጣት።